እኔ የትኛውም ወንጀለኛ ይሁን ቤተሰቡን ነክቼበት አላውቅም። በቤተሰቡም ይቻላል። እንደውም ጭራሽ ወንጀል ሰርታችሁ ለቤተሰባችሁ ሪስኩን እየወሰድኩ ኃላፊነት እየወሰድኩ ለቤተሰባችሁ ጥበቃ እያደረኩ ነው። ብትጠየቁ ራሱ እንድትጠየቁ እያደረኩ እናቴ እንዳልነኩት እናቴ ድንገት ማለት ባልጠበቅነው ሁኔታ ድንገት ትናንትና ሌሊት ሆስፒታል ገብታለች። የሚፈጠረውን ነገር እያሰብን በቃ እግዚአብሔር ይመስገን አለፍ ነው ብለን ነበር። ግን ትናንት ሌሊት የሰማነው ነገር እጅግ በጣም አስደንጋጭ ነው። እኔ አንቺን በእንደዛ መልኩ ጻድቅና ምንም አይነት ጥፋት ያላጠፋ ሰው መስለሽ እያነባሽና እያለቀስሽ ሸውደሽናል። ልጇ ነች ትንከባከብልኛለች ብዬ ነው። እናቴም ለሕክምና ሁል ጊዜ በመጣች ቁጥር ሳባ ጠብር ግፍ ብላ ነው የምትንከባከብልኝ። እማዬ አሁን ያለችው ሆስፒታል ነው። ምን ሆነች? እንዴት እንደሆነ ባላውቅም ብቻ ሳትመረዝ አቀር ያንን እብደት ያንን በሰንሰለት መታሰር የምር ትኖሪዋለሽ። የምር ማለት ነው። እንቅልፍ በማጣት በመጨናነቅ ካሁን ያዙኝ በማለት ጤናሽን አጥተሽ የምር ትኖሪዋለሽ ያንን ስቃይ። የዛን ቀን ያለ ቀኗ ነው የመጣችው። ያለ ቀኗ ነው፣ ቅዳሜ ቀን ነው የመጣችው። ድንገት ነው የመጣችው። ምንም ነገር ቢፈጠር እንትን አንልም። እውነት ለመናገር መሳሪያም ወጥቶብን ፊት ለፊት ተጋፍጠን እናውቃለን። ስለትም ተመዞብን ፊት ለፊት ተጋፍጠን እናውቃለን። ግን ይሄ በእኔ በኩል ተከትለው የሆነ ነገር እንዳያደርጉብኝ ብዬ በቃ ነገሮችን እያመቻቸን መኪና እየላከ ምናምን ቀስ ብለን ምናምን ማንም ሰው ተከትለኝ እንኳን እናቴ ጋር ይደርሳል። ምን አይነት ጭንቅላት ነው ይሄ? እንደው አንድ ደቂቃ እንኳን ቆም ብለን ብናስብ ይሄ መንገድ ስተት እንደሆነ እኮ እናውቀዋለን። እኔ አና ላንቺ አጨበጭባለሁ። ክፋት በዚህ ልክ እውነት አጨበጭባለሁ። ስላንቺ ምንም ነገር አላወራም። እጄ ስትገቢ ያሳይሻለሁ። አንቺ ግን እስከ መጨረሻው ገደል እየገፋሻት ነበር ማለት ግን ገደሉ ላይ ምገቢው አንቺ ነሽ። በከተማ ሰላም የተወደዳችሁና የተከበራችሁ ውድ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ከረማችሁ? በያላችሁበት እንግዲህ ሰላም እግዚአብሔር ከሁላችሁም ጋር ይሁን። ድንገት ባልታሰበ ሁኔታ በዚህ አለባበስ ኮፍያም አላደረኩም በስተክል ብቅ ብያለሁ። ሰሞኑን የተፈጠረውን ነገር ሁላችሁም አይተቀር ማለት ነው። እንግዲህ ድንገት በተባለ ባልታወቀ መንገድ እናቴ ላይ ጥቃት ተሰንዝሮ ነበረ። ነገር ግን እርስ በርስ ሁለቱ ሴቶች ባደረጉት ግጭት ማለትም ሳባና ሀና ባደረጉት ግጭት እንግዲህ ጭቅጭቅ ተፈጥሮ ጸብ ተነስቶ እናቴ ልተርፍ የቻለችበት መንገድ ነበር። ሁኔታውን እንግዲህ ወዲያውኑ ተደውሎ ከኔ ይልቅ እኔ ሌላ ችግር ውስጥ ማለትም ድንጋጤ ውስጥ ገብቼ ካለሁበት ስራ ላይ ነገሮች እንዳይበላሹም በሚል እነ ሚኪ ጋር ነበር የተደወለው። እነ ሚኪም እንግዲህ በቦታው ደርሰው የተፈጠረውን ነገር ቼክ አድርገው ነበር፣ አጣርተው ነበር። ያው ነገሩን ቀስ ብለው አረጋግተው ጠርተውኝ ያለውን ነገር አናግረውኝ ነበር። የተፈጠረውን ነገር ያው በሰዓቱ ማውራትም ማለት ከብዶኛል። እንዴት እንደዚህ ሊሆን ይችላል? ሳባ እንዴት ይሄን ብላ ነገር ልታረግ ትችላለች የሚለውን ነገር ትንሽ ግራ አጋብቶኝ ነበረ። ነገሮችን ለማጣራትም ያው እነ ሚኪ እየተሯሯጡ ስለነበር ቃላትም አንሶኝ ነበር። ማለትም ሳባንም እንዴት ወደኛ እንዳቀረብኳት አውቃለሁ። እንዴት እኛን ልትቀላቀለን እንደቻለች ማለት ያው ተቀላቅላም የምትኖረው ሳባ በእርግጥ ቤተሰቤ ነች ለኔ። ምክንያቱም ከልጅነት ጀምሯ ነው ማውቃት። እኔ አሁን ቅርብ ጊዜ ከጊዜያት ወደዚህ እናቴ ስለሆነ እናቴን እንድታግዛት ሆነች እንጂ ለእናቴ ስትል እናቴ ለሕክምናም ስትመጣ ለምንም ስትመጣ አስፈላጊውን ነገር እንድታደርግላት የራስ ሰው ይሻላል በሚል ሆነ እንጂ ሳባን እማቃት እንደ ቤተሰቤ ነው። ምክንያቱም ከልጅነቷ ጀምሮ ያደገችው በእኔ ቤተሰብ ውስጥ ስለሆነ ማለት ያው የእኔ ቤተሰብ ማለት ያው የአባቴ ቤተሰቦች ጋር ነው ያደገችው። አስተዳደጓ ደግሞ ምን እንደሚመስል እናገራለሁ ማለት ላስረዳችሁ እችላለሁ። ሀና የሚሏት ግን ያው አንዳንድ ጊዜ የሰው ልጅ በምን አይነት መንገድ ሊቀየር እንደሚችል የሰው ልጅ በምን አይነት መንገድ ሰው ሊሆን እንደሚችል አናቅም።
ማለት ካለበት አዘቀጠት ወይ ደግሞ ካለበት አላስፈላጊ ህይወት በምን አይነት መንገድ ተቀይሮ ወደ ኖርማል ህይወት እንደሚመጣ እናቅምና ምክንያት ልንሆን የምንችል ከሆነ ያንን እድል ለዛ ሰው ብንፈጥርለት የተሻለ ነው በሚለውን እናምናለን። እናቴም ደግሞ መልካም ሰው ነች። የሳባ ስቶሪ እንግዲህ እኛ ስናውቀው ወደ ራሴ ለማምጣት ወደ ቤተሰቤ ለማስጠጋት ስለሷ ብዙ አጣርቼ ብዙ አውቄ አምኜበት ነው ይህንን ውሳኔ የወሰንኩት። ነገር ግን ዛሬ ላይ ምን እንደቀየራት አላውቅም። ማለት እኔ በአሁን ሰዓት እኔ ሙሉ በሙሉ በሚባል ደረጃ ሚኪ እኔ እንደ ሳባ ሀና እንደዳነች ነው የማውቀው በፊት ከነበረችበት ሁኔታ። አዎ በጣም ጥሩ ጤና ላይ ነው ያለችው። ታዲያ በምን አይነት መልኩ እንደዚህ ተቀይራ እናቴ ላይ ጥቃት ለመፈጸም እቅድ ውስጥ እንደገባች ከማን ጋር እንዳበረች ከነዚህ ሰዎች ጋር እንዴት በጣም አስደንጋጭ ነው። ያው በብዙ ሰዎች ተከርተናል፣ በብዙ ሰዎች። ይሄ ግን በእናታችን የመጣ ነው። የሚያስደነግጥ ነበር። እኛ ላይ ምንም ነገር ቢፈጠር እንትን አንልም። እውነት ለመናገር መሳሪያም ወጥቶብን ፊት ለፊት ተጋፍጠን እናውቃለን። ስለትም ተመዞብን ፊት ለፊት ተጋፍጠን እናውቃለን። ግን ይሄ በእናታችን የመጣ ነገር ነው። እጅግ በጣም ያስደነገጠን፣ እጅግ በጣም እውነት ለመናገር እኔ የዛን ቀን እጄ እየተንቀጠቀጠ ነበር። ምን እንደማድረግ ራሱ ጭራሹኑ ማቅበት ሁኔታ ላይ አይደለም የነበርኩት። የሳባ በእንደዚህ አይነት ሁኔታ በእርግጥ የዛን ሰዓት የነበረው ነገር በቃ ሳባ ራሷን ሙሉ በሙሉ ንጹህ አድርጋ ነበር ስታወራም እንትን ስትልም የነበረውና እሷም ደግሞ መጠርጠር የምንችልበት ሁኔታ ላይ ነበር። ምክንያቱም ካየሁት ነገር አንፃር ማለት እናንተ ስታወራት የነበረውን ቪዲዮን ሳየው በታምርም ልትጠረጥራችሁ የመጣችበትን መንገድ እኮ እኔ ደግሞ ሳባ ይሄን አደረገች የሚለውን ነገር ሳይ ሳባን እንዴት ብዬ ልናገር? ስለ ሳባ እንዴት ብዬ ነው ይሄን ነገር ማምኜ መቀበል? ልቀበለውም አልቻልኩም በራሴ። ምክንያቱም ሳባ የኛ ልጅ ነች። ሳባ ማለት እህቴ ነች። ባንወለድም ማለት ከአንድ ማህፀን ባንወጣም እናቴ ጉያ ስር እንደዚህ እንትን ባትልም እናቴ በደንብ ታውቃታለች፣ በጣም ትወዳታለች። ምክንያቱም ሳባ እንዴት ነው የተገኘችው? ሲጀምር ከቤተሰብ ጋር የተቀላቀለችው ምክንያት በሆነ አጋጣሚ ያው ወደኛ ሀገር አካባቢ የመኪና አደጋ ተፈጥሮ ነው ወላጆቿን አታ ማለት ተረካቢም የላትም ቤተሰብ ሌላ ዘመድ የሚባል ነገር የላትም። በዛ የመጣ ምንድነው ያደረጉት ቤተሰቦቼ ብዙ ነገር አስነግረዋል። ብዙ ዘመዶቻቸውን ላይ ያፈላልጉ ሞክረዋል። ግን እነዚህ ሰዎች ዘመድ ስለሌላቸው እሷን ብሎ የሚመጣ ሰው ስላልነበረ ሙሉ በሙሉ ኃላፊነቱን ወስደው በህግ አግባብ የአባቴ ቤተሰቦች ናቸው እሷን ለማሳደግ የወሰዱት እና የአባቴ ቤተሰቦች ጋር ረጅም ጊዜ ኖራለች። የሆነ ሰዓት ላይ ያው የአባቴ ቤተሰቦች ስምምነት ላይ አልደረሱም። ሁላችንም የምናውቀው ነው። ግጭት ውስጥ ገብተው ነበር በውርስ ምክንያት ምናምን ነገር። እኔም ይሄን ነገር ከዚህ በፊት በቪዲዮ አቅርቤው እንደነበር ሁላችሁም ታስታውሱታላችሁ። በዛ የመጣ እንግዲህ አንደኛው ቤተሰብ ያው የማይሆነው ህይወት ላይፍ ውስጥ ገባ። ማለትም ሳባን ይዟት ሲያሳድጋት የነበረው ቤተሰብ የኑሮ ደረጃው እያሽቆለቆለ መጥቶ ነበር። እኔ ከሁሉም ነገር ርቅ ያለው ምክንያቱም ያኔም አጎቴን የሚያጣውበት ሁኔታ እንደነበር ሁላችሁም ታስታውሳላችሁ። በዚህ በውርስ ምክንያት ምናምን ነገር ብቻ ጭቅጭቅ ውስጥ ገብተው ምናምን ነገርና ምንድነው ቀጥታ የወሰንኩት ውሳኔ ሳባን ኃላፊነት ወስዶ የማስተማር ምክንያቱም አውቃታለሁ ከልጅነቷ ጀምሮና እሷ ማስተማር ስላለብኝ እሷን ወስጄ ቢያንስ እናቴ ስትመጣ ሌላ ለእናቴ ሰራተኛ ምናምን ከምቀጥር እናቴን ጎዷት አልጎዷት እያልኩ ከምሳቀቅ ስለምትወዳትም ስለሚተዋወቁም ከልጅነቷ ጀምሮም ስለሚተዋወቁ ልጇ ነች ትንከባከብልኛለች ብዬ ነው። እናቴም ለሕክምና ሁል ጊዜ በመጣች ቁጥር ሳባ ጠብር ግፍ ብላ ነው የምትንከባከብልኝ እና በቃ ምን ልበል ማለት ሐሳቤን ለመግለጽ ራሱ በጣም እየተቸገርኩ ነውና ሳባ መድኃኒት ልትጨምርባት ነበረ ብርጭቆ ውስጥ እናቴ ላይ እምዬ ላይ ልታረግባት ነበረ። ደርሼ በብርጭቆ ፈነከትኳት ምናምን ነገር ብላ ስታወራ ቪዲዮን ሳየው ሲነገረኝም እንደዚህ ነበረ ምናምን ብሎ ሲነገረኝ እንዴት አምኜ ልቀበል? እንዴት ሆኖ ይሄን ነገር እውነት ነው ብዬ ልመን?
ከዛ ደግሞ ከሳባ የተሰማው ነገር አለ። ሳባ የተናገረችው ነገር ሀና ብዙ ጊዜ እዛ ቤት ስትሄድ እኔ እንደዚህ አደርጋለሁ፣ እኔ እንደዚህ ስራ፣ እኔ ምግብ ወላል ስራ ምናምን ትል እንደነበረ ታስቸግር ነበር። አዎ ይሄን ነገር እናቴም ለኔ አልነገረችኝም። ሲጀምር እንድጨነቅ ስላልፈለጉ ነው። ያው እናቴም የመሰላትም ከመውደዷ አንጻር ነው። ምክንያቱም ሳባ ሀና በምን መልኩ እኛ ቤት እንደመጣች እናውቃለን። እናቴን ስታናግራት ሰላማዊ ህይወት እንደሚሰማት ኢቨን እዚህ ሆነ አይደለም ያኔ ውጭ እያለች ራሱ በቪዲዮ ስታይ በቃ መንፈሷ እንደሚረጋጋላት የሆነት በቃ የስጋ እናቷ እንደሆነች እስከሚሰማ ድረስ ለነፍሷ የምታስፈልጋት እናት እንደሆነች እስኪሰማ ድረስ ከዛም ወደ ውጭ ከውጭ ራሱ በሰዎች አማካኝነት እዚህ ኢትዮጵያ ከገባች በኋላ በሰንሰለት ታስራ ጸበል ላይ እንደነበረች ያን ሁላ ነገር አረጋግጠናል። ኢቨን እኔን ራሱ በሷ ምክንያት እኔን ራሱ ሊያናገረኝ የመጣው ሰው የሚያውቋትም እነዚህ ሰዎች ደግሞ እኔም እነዚህ በደንብ የምቀርባቸው ባለ አቶ አባይነህ በኩል ነው። አቶ አባይነህ አሜሪካ ቢኖር ሰው ነው። አዎ እሱ ነው እንግዲህ እነዚህን ሰዎች ስለሚያውቃቸው እንደ ውለታ ነው የተጠያየቁት። በጣም እንትን ስለሆኑም እንደ ውለታ እሷን አግኝተዋት ከዛን እኔን እንዲያገናኙኝ ያናገሯቸው አቶ አባይነህ ነው የሚባሉት ሰው ማለት ነው። እና እኔን ደግሞ ያናገሩኝ ሰዎች ለኔ ቅርብ ናቸው። መጥፎ የሚያስቡ ክፉ የተባሉ ሰዎች አሉ። ባለሀብቶች ናቸው፣ ምንም የሚጎድልባቸው አይደሉ። ትልልቅ ሰዎች ናቸው፣ ባልና ሚስት ናቸው። እምቢ ማለትም ከባድ፣ እምቢ ማለትም አንችልም። በጣም እናከብራቸዋለን፣ እንወዳቸዋለን። በብዙ ነገር የሚደግፉ እርዳታ መደረግ ካለበት እርዳታ ሳይሰስቱ ለሰው ልጅ የሚያደርጉ ሰዎች ናቸው እነዚህ ሰዎች ማለት እና እባክህን እንዲህ ነው የልጅቷ ጉዳይ እና ታማ ጸበል ቦታ ነው ያለችው። እዛ ራሱ ያለች ቪዲዮ ታያለች። ቪዲዮ ባየሽ ቁጥር የእናትህን ቪዲዮ ነው ደጋግማ የምታየው። የእሷን ቪዲዮ ባየሽ ቁጥር ትረጋጋለች። ስለዚህ ቢያንስ እስኪ እናገናኛቸው የሚባለው ነገር መጣ። ይህንን ነገር ደግሞ እንዲረጋገጥ ሰው ተላከ። በቦታው ላይ እነ ሚኪም ተገኝተዋል። እኔም ይሄ አረጋግጫለሁ ያለውን ነገር በተደጋጋሚ አንዴ አይደለም ነገሮች የምናረጋግጠው። የሆነ ነገር ሲነገረን ያንን ነገር እውነት መሆኑን ለማረጋገጥ በጣም ደጋግመን ነው ቼክ የምናደርገው። ትክክል ነው የነበረችበት ሁኔታ። ከዛን አምጥተን እንግዲህ ከእናቴ ጋር ስናገናኛት የነበራት ለውጥ እኔ ያስደንግጦኛል። ማለት ከእናቴ ጋር ስታወራ የነበረው መረጋጋትና መጀመሪያ ላይ የነበራት ስሜት ያስደነግጣል። ኢሚዲየትሊ በቃ በዛ መጠን ሰው ድራማ ሊሰራ አይችልም። እውነት ለመናገር ያውም በቃ ማለት እናቴ ለአንድ ሰው መዳን ምክንያት ከሆነች እንግዲህ እናቴም ደስተኛ ነች፣ እኔም ደስተኛ ነኝ። ስለዚህ ምን ተደረገ? አወራንበት። ጊዜ እየተወሰነ እየመጣች እሷ በምመጣ ቀን ይታወቃል። የተመደበ ቀን አለ። እሑድ ነው የምመጣው። ሁላችንም የምናውቀው ነው። ሰው ይዘጋጃል፣ እሷን የሚያመጣት። ከዛ በኋላ እናቴ ባለችበት ቁጭ ብለው እነዛም ሰዎች ቁጭ ብለው ከእናቴ ጋር አውርታ ረጅም ሰዓት እንኳን አቆይም ትሄዳለች። የዛን ቀን ያለ ቀኗ ነው የመጣችው። ያለ ቀኗ ነው፣ ቅዳሜ ቀን ነው የመጣችው። ድንገት ነው የመጣችው። ማንም ያውቀው ነገር የለም። ድንገት በመጣችበት ያለ ቀኗ በመጣችበት የሁላ ነገር ተፈጠረ። እኔ አሁንም ቢሆን ይህንን ቪዲዮ ማውራት አልፈልግም ነበር። ስለዚህ ጉዳዩ ካለቀ በኋላ ሚኪ በእናንተው ይፋ እንዲሆን ነበር የምፈልገው ሁሉ ነገር። ግን ዛሬ የተፈጠረው ነገር ነው ሚዲያ ላይ እንደምንመጣ የሚያደርገን። በዚሁ አጋጣሚ መናገር የምፈልገው ቤተሰቦችም እንድታውቁት እናቴ ድንገት ማለት ባልጠበቅነው ሁኔታ ድንገት ትናንትና ሌሊት ሆስፒታል ገብታለች። ማለት እንዴት እንደሆነ ባላቅም በተወሰነ መልኩ የሆነ የተመረዘ ነገር ሳያገኛትም አይቀርም። ትንሽ አስደንጋጭ ነበር እውነት ለመናገር። በቃ እግዚአብሔርን እያመሰገንን ነበር እውነት ለመናገር። በቃ ቤተሰቦቻችን ከደረሰው ነገር አንጻር፣ ለማሚ ካለን ፍቅር አንጻር፣ እሷም ካላት የጤና ሁኔታ አንጻር በቃ እያንዳንዱን ነገር በጥንቃቄ እያስኬድን ነበር
እና ያን ከዛ ነገር ማምለጧን ስንሰማ እግዚአብሔርን እያመሰገንን ነበር። ምናልባት ያንን እንግዲህ መርዝ የተባለውን ንጥረ ነገር ወስዳ ቢሆን ኖሮ ብለን የሚፈጠረውን ነገር እያሰብን በቃ እግዚአብሔር ይመስገን አለፍ ነው ብለን ነበር። ግን ትናንት ሌሊት የሰማነው ነገር እጅግ በጣም አስደንጋጭ ነው። ብቻ በእያላችሁበት ጸሎት እንድታደርጉላት እንድትጸልዩላት መናገር ፈልጋለሁ ተመልካቾቻችን። በጣም የከፋ አይደለም፣ ግን ሆስፒታል ነው የምትገኘው እናታችን። እምቢ ብየው ነበር፣ አሁን ቪዲዮ አያስፈልግም መቅረጽም የለብንም ብየው ነበር፣ ግን ማወቅ አለባቸው በቃ ብሎ ነው በግድ የመጣው። አሁን እንደውም በጣም በተረጋጋ መንፈስ ነው እያወራቸው ያለው። በጣም የነበረበት ሁኔታ በቃ እሱንም ከመኪና ጎትቼ ነው በቃ መኪና በልቶት ነበር። እውነት ለመናገር ጭራሽ አላመነም የእሷን ሆስፒታል መግባት። በቃ ታውቁታላችሁ፣ እሱ ለሷ እሷ ደግሞ ለሱ ያለውን ፍቅር ትንሽ ከባድ ነበር። እና ደግሞ እኛ አሁን ኮሜንትም ላይ ከትላንት ወዲያም እየጻፋችሁት ያለው ኮሜንት ላይ እያየን ያለነው ነገር እኛ በቃ ደካማ ጎናችን የሰው ጉዳት ነው፣ የተጎዳ ሰው ነው ደካማ ጎናችን። ትክክለኝነቱን ካረጋገጥን ያን ሰው ከመርዳት ወደኋላ አንልም። አሁንም እየጎዱን ያሉ ሰዎች በቃ የተጎዱ መስለው የተበደሉ መስለው የሚመጡ ሰዎች ናቸው። እና እቺም ሀና የተባለች ሴት በእንደዚህ አይነት መልኩ ነው የመጣችው። ተጎድቻለሁ በቃ ህይወቴን ላጣ ነው በሚል ያውም በቂ በሆነ ማስረጃ ነበር መታ። እኔ የፈለገ ነገር ይሁን ፈለገ ነገር ይፈጠር፣ እኔን የፈለጋችሁት ነገር በእናቴ እንዳመጡ እኔ የትኛውም ወንጀለኛ ይሁን ቤተሰቡን ነክቼበታል፣ በቤተሰቡም ይቻላል። እንደውም ጭራሽ ወንጀል ሰርታችሁ ለቤተሰባችሁ ሪስኩን እየወሰድኩ ኃላፊነት እየወሰድኩ ለቤተሰባችሁ ጥበቃ እያደረኩ ነው። ብትጠየቁ ራሱ እንድትጠየቁ እያደረኩ ያለው እናቴ እንዳልነኩት። አሁን ያለውን ነገር ለመናገር ነው እንትን ያለው እዚህ ጋር ተረጋግተህ ከባድ ነው። ለኔ ምን ኖርሽ ማንንም ሁላችሁም ታውቃላችሁ። እናቴ ለኔ ምን ማለት እንደሆነች ማንንም የሚያውቀው በወድቅ ውድቀቴ በሰበር ስብራቴ ሁሉ ነገር የእሷ ነች። እሷ ጋር እንዳደርሱት ማናችሁም እረፉ። ከዚህ በፊት በእህቴ ነበር በቃ ተረጋጋው። ተረጋጋ እባክህ። እኔ በምሰራው ስራ እናቴ አንድ ነገር ብትሆን ምንድነው? እሺ ማለት በእኔ ምክንያት ምንድነው? ምን አይነት ምን አፍ ኖሮኝ ነው ማወራው? እኔ ለሰው ስል ነው እየለፋው ያለሁት፣ ለሰው ስል ነው እየሰራሁ ያለሁት። በእኔ ምክንያት እናቴ የሆነ ነገር ብትሆን ምንድነው? እኔን ተውኝ፣ ታናናሾቼን ሁለት ወንድሞቼና እህቴን ምንድነው ምን ልመልስላቸው የምችለው? ቆይ ምን አይነት እነሱስ ምን አይነት ሞራል ነው የሚኖራቸው? በእኔ ምክንያት እናታችን ነው ነገር ብትሆን እኔ ይውላችሁ፣ አትምጡብኝ፣ በእናቴ አትምጡ። ከዚህ በኋላ ማንም እኔ ይውላችሁ ስራዬን እሰራለሁ። ከዚህ በኋላ ግን እናቴ ጋር ማንንም እንደማላደርስ ነው። ትልቅ ትምህርት ወስጃለሁ። ማለት ለሰው ልጅ ሚኪ ብሎታል፣ እኛ ደካማ ጎናችን የተጎዳ ሰው ለኛ ደካማ ጎናችን። አዎ እናታችን ጋር ሰው ማመን መውሰድ የለብንም ትክክል። ግን ደግሞ እናቴ ለሰው ልጅ መዳኛ መሆን የምችል ከሆነ እናቴ ለሰው ልጅ መድኃኒት መሆን የምችል ከሆነ ለምን ለሺህ ህዝብ መድኃኒት አትሆንም? ደስ ይለኛል፣ እሷም ደስ ይላታል።
አሁን ግን እያዩ ማለት ከዚህ ነገር ትልቅ ትምህርት ወስጃለሁ። እውነትም ቢሆን አሁን ይኸውላችሁ እውነትም እንደዚህ አይነት ነገር ራሱ ቢመጣ ከዚህ በኋላ እንደዚህ እናቴ አግኝቷት በእናቴ ምክንያት የሆነ ነገር የደስታ ስሜት የሙሉነት ስሜት ምናምን የሚሰማው ሰው እንኳን ባገኝ እናቴ ጋር አላደረሱም። እናቴ ጋር ማድረስ አይደለም በስልክ እንዲያወራት አልፈቅድለትም። ከዚህ በኋላ እናቴ ለኔ ህይወቴ ነች፣ ነፍሴ እኔ ውስጥ ያለችው እኔ የምተነፈሰው በሷ ምክንያት ነው። እኔ መኖሬ እንደዚህ ቆሜ የሚሄደው በእናቴ ምክንያት ነው፣ በማንም አይደለም። የኖርኩትም ወደፊትም የምኖረው ለእናቴ ነው። እናቴን የምነኩ ሰዎች ግን ማለት ነው የእውነት እኔ አልናገር አንድ ነገር ትሁን እግዚአብሔር ይመስገን ቀለል ያለ ነገር ሊሆናል ተብያለሁ። እንዳልጨነቅ ተነግሮኛል። ግን ምንም አይነት ነገር ከዚህ ከፋ ትንሽ ነገር ትሆንብኝና ይሄን ነገር ደግሞ ያደረጋችሁ ሰዎች ሀና በተለይ እኔ አንቺን በእንደዛ መልኩ ጻድቅና ምንም አይነት ጥፋት ያላጠፋ ሰው መስለሽ እያነባሽ እና እያለቀስሽ ሸውደሽናል። አንቺ በሰንሰለት ታስረሽ አይተናል በአይናችን። የአንቺ ዙሪያ ራሱ ፍጹም ያልጠበቅናቸው ትልልቅ ሰዎች ለአንቺ ተባባሪ ነበሩ። በዛ መልኩ አሳምናችሁን አልቀሳችሁ፣ በዛ መልኩ የገዛ ልጃችንን ፈንክተሽ ካጠገባችን እንዴት እንደተሰወርሽ እኔ ሊገባኝም ላቆም አልችልም። ግን ድጋሚ ፊት ለፊት አንገናኝ። ድጋሚ ለሰራሽው ስራ ሁሉ በማይመጣ ነው የመጣሽው። እኛም ብጎጂን እኛን ብትከታትፊን ይሻላል። ግን በማይመጣው ነው የመጣሽው። እመኚኝ፣ በፍጹም አትጠብቂው ነገር ነው ራስሽ ላይ የሚሆነው። ከዚህ በኋላ ምንም እንቅልፍ የሚባል ነገር እንዳይኖርሽ ነው የምናደርግሽ። በማይመጣው ነው የመጣሽው። በእናታችን ነው የመጣሽው። የነካሽው የልዑልን እናት ነው። ልዑል ደግሞ ምን ሊያደርግሽ እንደሚችል ታውቂዋለሽ። ለዛም ነው ይሄን ሁሉ ጊዜ አጥንታችሁ ተዘጋጅታችሁ በዛ መልኩ የተጎዳሽ ሰው መስለሽ ምን አይነት ሰዎች እንደሆነ ምን አይነት ልጅ እንደሆነ ስላወቃችሁ ነው በዚህ መልኩ የመጣችሁት። ግን አላመለጣችሁም። እግዚአብሔር ደግሞ ጠባቂ ነው። እናታችን የምን አይነት የዋህ እንደሆነች የዋህነት የብዙዎች እናት እንደሆነች እግዚአብሔር ስለሚያውቅ የልቧን ስለሚያውቅ አድኗታል። አሁንም እግዚአብሔር ይመስገን በሙሉ ጤና ትመለሳለች ብለን ነው የምንጠብቀው። ከዛ በኋላ ግን አንቺ የምትከፊውን መስዋዕትነት የምትከፊውን ላደረግሽው ነገር ይደርስብሽን ነገር ካሁኑ እያሰብሽው በዙሪያሽ ላይ ለተባበሩሽ ሰዎች ሁሉ ነው የምናገረው። ይሄን ጠብቁ ብቻ። እኔ አና ላንቺ አጨበጭባለሁ። ክፋት በዚህ ልክ እውነት አጨበጭባለሁ። እንዴት ሰው እንደዚህ ማስመሰል ይችላል? ታውቂያለሽ። እንዴት ጠብር ግፍ ብለን ላንቺ እንደቆምን ታውቂያለሽ። አንቺ ስትስቂ እንዴት ደስ ብሎን እንደሳቅን አይተሻል። ለዚህ ሁላ ነገር ተባባሪ ሆናችሁ ሰዎች በጠቅላላ ይኸውላችሁ አንድ ነገር ልንገራችሁ። እግዚአብሔር እንደሰው አይደለም። እናቴ ፈራ እግዚአብሔርን ታውቃለች። ፈራ እግዚአብሔር ያደረባት እናት ነች። ለዛም እንግዲህ ራሱ ይጠብቃታል። ራሱ ክርስቶስ ይጠብቃታል። የምሬን ነው የምነግራችሁ። እናንተ ግን የእውነት ከማንም በላይ አይደላችሁ፣ ከምንም በላይ አይደላችሁ። ምን አይነት ስብዕና ቢኖር እግዚአብሔር የሚወዱን ይጠብቃል። ጠብቆልኛል። ሚኪ አይደለም እናቴን ያዳነልኝ፣ እኔ አይደለም እናቴን ያዳንኩት። በዙሪያ ያሉ ሰዎች አይደሉም እናቴን ያዳኑት። የፈጠራት አምላክ ነው እናቴን ያዳናት። ምክንያቱም ደግና ሩሩህ የዋህ ልብ ስላላት። እናንተን ግን የምሬን ነው ሰይጣናችሁ ያድናችሁ። የሰይጣን ስራ አይደል የምትሰሩት? ሰይጣናችሁ ያድናችሁ። የልሻና በደንብ እንደምታየው አውቃለሁ። እጄ እንዳትገፊ ማንም እንዲነካሽ አልፈልግም። እኔ ግን እንዳወራሽ ፈልጋለሁ፣ እንዲያስኩሽ ከቻልሽ ይኸውልሽ ሌላ ነገር ቦታ ላይ ሳንደርስ መተሽ እንድታናግሪ ይፈልጋል። ይኸውልሽ እኔ ምህረት እንኳን እንዳደርግልሽ ከፈለግሽ ነይና አናግሪኝ፣ እጅሽን ስጪ።
ከማን ጋር እንደሰራሽ ማን ይሄን ነገር እንዳዘዘሽ ንገሪ። እንዲህ ብለሽ ግን አሳደን ያዝንሽ ቀን እኔን አያርቲ ሞዳትን እናቴን አሳጥተሽኝ ነበር። አሁንም ከለቀቅኩሽ እኔ ሉል ብለሽ ሉል አይደለም በቃ እኔ የእናቴ ልጅ አይደለም። ምን ያንቺን ከደውሽ ያንን እብደት ያንን በሰንሰለት መታሰር የምር ትኖሪዋለሽ። የምር ማለት ነው። እንቅልፍ በማጣት በመጨናነቅ ካሁን አሁን ያዙኝ በማለት ጤናሽን አጥተሽ የምር ትኖሪዋለሽ። ያንን ስቃይ ያንን በድራማ መልክ የሰራሽውን ነገር የምር ትኖሪዋለሽ። እኔ ማሚ በዛ መልኩ የሆነ ቀን እንኳን 30 ደቂቃ ስታረፍድ የምትመጣበት ቀን ላይ እንዲህ ያቺ ልጅ ምን ነው ታመመች እንዴ እስቲ ደውሉላት አልደረሰችም አልመጣችም ትለናለች። ለሷ በማዘን በመጨነቅ ማለት ነው። መታ እንግዲህ ልትታከም እሷን ልታወራ ነው። ግን ስራዬ ብላ ያቺ ልጅ ምን ነው አረፈ 30 ደቂቃ ካረፈደች በምትመጣበት ቀን አመማት እንዴ ሲደውሉላት በዛ መጠን ሚሳሳልሽን ሰው በዛ መጠን ስላንቺ የሚጨነቀውን ሰው ነው ለመጉዳት የተነሳሽው። በጣም 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 የሚያሳዝን ነገር ነው። ለዚህ ደግሞ ምን አይነት ዋጋ እንደምትከፊ ታየዋለሽ። ነግሬሻለሁ። ያንን በሰንሰለት የመታሰር ህይወት የምር ትኖሪዋለሽ በቅርቡ። እግዚአብሔር ደግሞ አሳልፎ ይሰጠናል። እኔ ማለት ምን ማለት እንዳለብኝ ማለት ከዚህ በላይ ቃላት ሁላ ነው ያጣኛል። በተለይ ማታ የተፈጠረው ነገር እናቴ እንደዛ እየተዳከመች መምጣቷ በሰዓቱ የተገኘው መድኃኒት አለ ዱቄቱ የሱም ውጤት ደርሶናል ተመልካቾች። ያ መድኃኒት እንግዲህ እንዴት እጃችሁ ሊገባ ቻለ? እንዴት ሊገኝ ቻለ? የመድኃኒት እስከመባል ድረስ እንደደረሰ በጣም አደገኛ መድኃኒት እንደ ቀልድ ሊገኝ የማይችል በጣም የሚገርመው ደግሞ ይሄ መድኃኒት የሰው ልጅ ከገደለ በኋላ ከተወሰነ ሰዓት በኋላ መርዙ ከውስጥ ይጠፋል፣ ደማቸው ውስጥ አይገኝም። ከየት ነው ይሄ መድኃኒት ያመጣችሁት? እንደው እስኪ ምን አይነት መራቀቅ ነው? ቆይ እስኪ የሰው ልጅ ነፍስ ለማጥፋት ምን አይነት መራቀቅ ነው? መራቀቅ እኛ እኮ ነፍስ እያጠፋን አይደለም። እኛ እኮ ስህተት እያራምን ያለነው የተሳሳቱ ሰዎችን ለመመለስ ወደ ኖርማል ህይወት እንዲመለሱ ጤነኛ አስተሳሰብ እንዲኖራቸው እኮ ነው እየሰራን ያለነው እንጂ ነፍስ እኮ ለማጥፋት አይደለም እኮ እኛ የምንሰራው። ከባድ የሆነ መርዝ ነበር ሀና ይዛ የተገኘችው። እኔ እግዚአብሔር ማሚን ጠብቋታል ብዬ ነው ማስበው። ያንን መርዝ ብርጭቆ እንዳለችው ብርጭቆ ውስጥ ጨምራ ሰታት ቢሆን በተለያዩ አጋጣሚዎች ሳባ አድናት ነው እንጂ ብዙ አጋጣሚዎችን ገብታ ስትጨቃጨቅ በነበረበት አጋጣሚ ይሄንን ነገር ማድረግ ትችል ነበር። ግን እግዚአብሔርም ይጠብቃል። አንዳንዴ የሚወዳቸውን ሰዎች ይጠብቃል። ከ3 ሰዓት እስከ 18 ሰዓት ባለ ጊዜ ውስጥ ሰዎችን ከህይወት ወደ ሞት የሚመራ መርዝ ነበር ይዛ እየመጣች የነበረው። ማሚ እንግዲህ እንግዳይ መጣች እያለች እየተነሳች እያቀፈች በየጊዜው በመጣች ቁጥር ቡና አፍሉ ምሳ ስሩ እያለች እንግዳ ትመጣለች እያለች ተነስታ እየጠበቀች ቤቷን ጠራርጋ የሚበላውን አዘጋጃጅታ የምትጠብቀው ያቺ ልጅ ትድንልኛለች ብላ ነው። ያቺ ልጅ ግን ምላሿ መርዝ ይዞ መምጣት ነበር ወደ ቤት። እንደዛ የሚሳሳላትን እንደዛ የሚንከባከባላትን ሰው ለመግደል ማለት ነው። ምን አይነት ጭንቅላት ነው ይሄ? እንደው አንድ ደቂቃ እንኳን እኮ ቆም ብለን ብናስብ ይሄ መንገድ ስተት እንደሆነ እኮ እናውቃለን እኮ። ምን አይነት ድድብና ነው? በዚህ መጠን የሚሳሳልን ሰው አንድ ሰው እንዴት ለመግደል እንዴት ለመጉዳት ይነሳል? ምን አይነት የእንስሳ ጭንቅላት ቢኖርሽ ነው? አንድ ቀን እንኳን ቆም ብለሽ አታስቢም እንዴ? የትኛውም ሰው ሊመራ ይችላል። የትኛውም ገንዘብ ሊገዛ ይችላል። ግን ፍቅር እኮ ከምንም በላይ ነው እኮ። ያውም የእናት ፍቅር በዛ መጠን ያለ እንክብካቤ አንድ ቀን እንኳን አንድ ሰከንድ እንኳን ቆም ብለሽ እንድታስቢ እኮ ያደርግሻል።
አንቺ ግን እስከመጨረሻው ገደል እየገፋሻት ነበር ማለት ግን ገደሉ ላይ ምገቢው አንቺ ነሽ። ያንንም ቀን እየጠበቅን ነው የምንገኘው። አዎ ስላንቺ ምንም ነገር አላወራም። እጄ ስትገቢ ያሳይሻለሁ። አሁንም እኔ እንድትረጋጋ ፈልጋለሁ። እግዚአብሔር ከብዙ መከራ አውጥቶናል። ማሚንም ምንም የከፋ ነገር አይደለም። እግዚአብሔር አለ። ድንጋጤውም ያለችበት የነበረችበትም ሁኔታ ነው። ከዚህ በፊትም የነበሩባት ከእድሜም አንፃር የመጡ ህመሞች ነበሩ። እነዛ ነገሮች ናቸው እንጂ ደህና ናት። እግዚአብሔር ይመስገን። እግዚአብሔር ጠብቋታል። ከነበረው ነገር ከመጣው ነገር እግዚአብሔር አሻግሯታል መልካምነቷን አይቶ። ስለዚህ ተረጋጋ። አሁንም ሳባንም ማውራት አለብኝ ብለሃል። በተመልካቾች ፊት አንዳንድ መጠየቅ ያሉብን ነገሮች እንድትጠይቃት ያው እኛ ያስቀመጥናት ቦታ ነበር ይዘናት መተናል። እሱን እንድታወራ ያው ስሜታዊነቱ ያው የእናት ነገር ምንም ልላችሁ አልችልም። እኛ አይደለም እኛ እናንተ እንኳን በዚህ ስክሪን ላይ የምትመለከቷት እናንተ እንኳን ምን ያህል እንደምትወዷት ምን ያህል እንደምትሳሱላት ታውቃላችሁና በሷ ለመጣ ሁሉ ምንም አይነት አጸፋዊ ምላሽ ለመስጠት ልዑል ዝግጁ ነው። ከዛም ስሜቱ እንዲረጋጋና ሚዛናዊ እንዲሆን ብለን ነው ከሱም ጋር ያላገናኘ ነው። ሳባን ያው እንደ እህቱ ነው የሚያያት። እንዴት እንደሚሳሳ ከእህቶቹ ከወንድሞቹ ለይቶ የሚያያት አይደለችም። ያውራትና የነበረው ነገር ጠይቀን እኔ እኮ ለእናቴ እኮ እግዚአብሔር አሁንም ተረጋጋና ሉሊ ያው ምን ያህል ከባድ እንደሆነ እረዳሃለሁ። ስሜቱ ግን እግዚአብሔር አለ አይደለም። ይኸውልህ ሚኪ ቢያንስ እኔ እናቴ እዚህ መጣ እንኳን አዲስ አበባ እንኳን መጣ ለሕክምናም ለምንም ስትቀመጥ እሷ ጋር ለመሄድ እንኳን እንዴት እንደምሳቀቅ ታውቃለህ። በእኔ በኩል ተከትለው የሆነ ነገር እንዳያደርጉብኝ ብዬ በቃ ነገሮችን እያመቻቸን መኪና እየላከ ምናምን ቀስ ብለን ምናምን ማንም ሰው ተከትለኝ እንኳን እናቴ ጋር እንዲደርስ አልፈልግም። ጫፏ ላይ እንዲደርስ ይህችን ቆሻሻ ሴትዮ እኮ አምኛት እኮ ነው እዛ ድረስ የሰርኳት እኮ እኛም ላይ ነው የተጫወተችው። እኔ እኮ አሁን እየከነከነኝ ያለው እኮ እሱ ነው። እኔ ያለሁበት ቤት እንኳን እናቴ እንድታደር አልፈቅድም። ምክንያቱም እኔም ብሎ መጥቶ እናቴ ነው ይጎዱብኛል ብዬ ስለምፈራ ለሷ ራሱን የቻለ እንክብካቤ እንዲደረግላት ነው የምፈልገው እናቴ ስለሆነች። ይሄን ሁላ ነገር እያደረኩኝ አምኛት እቺ ሴት እናቴ ጋር ወስጄ አስገባኋት። የእናቴን አድራሻ ሰጧት። እናቴ የምታርፍበትን ቤት አሳዩዋት። ተጫወተችብኝ። ወይኔ ምንም ሐሳቧም እቅዷም አልተሳካም። ልዑል ሆኖ ቢሆንስ እግዚአብሔር ጠብቆናል። ያንን ማሰብ አልፈልግም። እግዚአብሔር ጠብቆናል፣ አሻግሮናል። አሁን ደግሞ ተራው የኛ ነው። ምን አይነት ሰዎች እንደሆነ መክፋትን ታይዋለሽ። ክፉነት እንደዚህ ነው እንዴ ትያለሽ እና መሳሳትሽን ዞር ብለሽ ስታይ ክፋትሽ ልክ እንዳልነበረ እና ሞኝ ክፉ እንደነበርሽ ትረጃለሽ። የኛን ክፋት ስታይ ማለት ነው። ጠላቶቻችን ላይ ምን ያህል እንደምከፋ ስታይ ክፋት እንዲህ ነው እንዴት ያለሽ ያኔ ስቃዩን ስትቀምሺው ማለት እኔ እስካሁን ማንንም ላይ አልከፋሁም። ሀና ላይ ከፋለሁ፣ አንቺ ላይ ከፋለሁ። አሁን ተረጋጋና ሳባን አውራት። አንዳንድ ጥያቄዎችን እስካሁንም አላገኛትም። በቃ ያለው ነገር እስኪረጋጋ ብዬ አልተገናኙም። የማሚም ነገር ነበር ወደዛ ወደዚህ። ስለዚህ ትግባና ተመልካቾቻችን አንዳንድ ጥያቄዎችን ይጠይቃታል። በቻላችሁት አቅም እኔ ያው ብዙ ነገር አሻግሮናል ብዬ አስባለሁ። የእናንተ ጸሎት ሁሌም ከጎናችን እንደሆናችሁ የሚሰማን በእናንተ ጸሎት ውስጥ ነውና በጸሎታችሁ ማሚን አስቧት። ትግባና እስቲ አንዳንድ ነገሮችን ይጠይቃታል። አስገቧት። ለወንሹ ለተፈጠረብሽ ነገር አዘናለሁ። የኔ ጥፋት ነው እኮ እኔ ነኝ ቀድሜ አለማሳወቄ፣ ለእሷ ጋር ያለውን ጭቅጭቅ ቀድሜ አለማሳወቄ እኔ ነኝ ጥፋት። ማለት ሲጀምር ቆይ እሷ የምትመጣው ሁሉ ጊዜ እናቴን አናግራት፣ ጭንቀቷን አራግፋ ደስታዋን መልሳ ለመሄድ ነው አይደል? አዎ ልክ ነህ፣ እንደዛ ነው። ሁሌ ስመጣ ደህንነት ይሰማኛል ትላለች። ከዛ መጣ ከእሷ ጋር አውርታ ምናምን ስትሄድ ደህና ትሆናለች። እንደዛ ነበር የምትለው።
ታዲያ ምግብ ላይ ለምንድን ነው ማለት ምግብን ላምሰልላት ምናምን ስትል ቢያንስ እንዴት አላሳወቅሽኝ? ለምንድን ነው ያልነገርሽኝ? ያው ማማም እንትን ስለምትል ነው። በክፋት አልወሰድነውም። ከኔ ጋር እንጨቃጨቃለን እንጂ ያው ለእሱ አስባላት ነው የመሰለኝ። እኔ ያው ማንም እንደዚህ ታደርጋለች ብሎ አልገመተም ነበረ። ያው እኔም በሰዓቱ ተደናግጬ ነበረ። ምንድን ነው እስኪ የተፈጠረው ነገር ማለት ሰምቻለሁ፣ ቪዲዮን አይቻለሁ፣ ግን ምን ነበር የተፈጠረው? የተፈጠረው የዛን ቀን መጣችና ሰላም ብላት ማሚ፣ ከዛ ኪችን ገባች። ኪችን ገብታ እኔ ለማዘር እያበሰልኩላት ነበረ። ከዛ እኔ ካልሰራው አለችኝ። ከዛ አይ አትሰሪም ብዬ ከለከልኳት። እንደለመደው ተጨቃጨቅን። ከዛ መጀመሪያ ስመጣ ቀጥታ ያዘችው ውሃ ነበረ። ከዛ መጣችና ቆይ ከኔ ጋር ምንድነው ችግርሽ ብላ ጀመረች። እኔ ምንም ችግር የለብኝም፣ ብቻ አንቺ ግን ያን ነገር ማብሰል አትችይም፣ ሌላ የሚያጨቃጭቀን ሌላ ችግር የለም አልኳት። ከዛ በያዘችው ብርጭቆ እንደዚህ ያደረገች ወረወረችው። መታነቀች። ቀጥታ እንደመጣሽ አንቺ ጋር ነው ኪችን የገባችው? ሰንብላ ሰላም ላት ሰላም አለቻት። በቃ ኪችን ገባች፣ መጣች እኔ ጋር። ከዛ እኔ እያበሰልኩላት ነበር። ጀምር ከምመጣበት ቀን ውጪ ለምንድን ነው የመጣችው? እሱን እኔ እንጃ፣ እኔም ገርሞኝ ነበረ። ወዲያው እንዳይሻት ለምን መጣሽ አላታትም? ለምን ቀንሽ አይደለም ለምን መጣሽ ብለሽ ለማጠየቅ እኔ ያው ከዛ በፊትም ስትመጣ ያው በዛ በጭቅጭቃችን ምክንያት እንትን ብላ ነበረ። ሰላምታ ሁላ ሰላም ማለት ትታ ነበር፣ እኔን ማለት ነው። ሰላም አትለኝም፣ ብትመጣም ሰላም አትለኝም። እሺ ወዲያው እንዳይሻት ወይ ለምን አልደወልሽልም? ሰው ሌላ ጊዜ ስመጣ እሷ ከሷ ጋር ሰው ይመጣል አይደል? የኛ ሰዎች መድበን አይደል የሚመጡት? ብቻዋን ስትመጣ ለምን ወዲያው ስልክ አውጥተሽ አልደወልሽም? ከሷ ጋር ከመጨቃጨቅ ውጭ አሉ፣ ውጭ ሁለት ሰዎች ነበሩ። ያው በቂ ነው ብዬ አስቤ ነው። ደግሞ ያው እንደተለመደው ምንም አይፈጠርም፣ ይሄ የሚፈጠር አልገመትኩም ነበረ። ውጭ አሉት እኮ መጀመሪያም የነበሩት ናቸው አይደል? እሷ ግን በምመጣበት ሰዓት ሰዎች ይዘዋት ነው የሚመጡት አይደል? የኔ ሰዎች ናቸው ይዘዋት የሚመጡት አይደል? ከዛን ይዘዋት መጥተው ቤት ውስጥ ነው የሚያስገቡት ራሳቸው አይደል? ፈትሸው ምን ብለው ነው የሚያስገቡት አይደል? ታዲያ ለምንድን ነው ማለት ብቻዋን ስትመጣ ዝም የተባለችው ነው? ለምን ወዲያው ኢንፎርሜሽን አልነገራችሁም? እንደዚህ ለመሆን እንደዚህ እስከምትሆኝ ድረስ ከምትጨቃጨቂ ለምንድን ያለቀንሽ የመጣሽው ብለሽ ለምን ጥያቄ አላቀረብሽላት? ያው እንደገባች ሰላም አለች፣ ቶሎ ወደ ኪችን የገባችው። እኛም ይሄ ፈጠረ። እኔም በልቤ ምንድነው ዛሬ የተፈጠረ ነገር፣ ወይ ያው መንፈሷ ተረብሾ ወይ ድንገት አሟት ከማዘር ምክር ፈልጋ የመጣችን የመሰለኝ። ከዛ እንደዛም አሰብኩኝ። ያው ከኔ ጋር ሰላምታም ስለማንሰጣጥ ገና እንደገባች ነው በቃ ይሄ ነገር የተፈጠረው። እና ማሚም እንትን ብላ ነበረ፣ ደንግጣ ነበር በሰዓቱ። እኔም ደግሞ ከእሷ ጋር የተለመደው ጭቅጭቅ ነው የመሰላቸው ሁሉ። በኋላ መጨረሻ ላይ ስገባ ነው። እሺ እኔ አሁን ስለዚህ ያው ምናልባት እንደተለመደው አሟት ያለቀናት ድንገት መታ ሊሆን ይችላል ነው እያልሽኝ ያለሽው? ያንን ነው ያሰብሽው? አዎ እንደዛ ነበር ያሰብኩት። ምናልባት በጸባችሁ ሰዓት የነካካችሁ ነገር ወይ የሆነ መጠጥ ውስጥ ወይ ውሃ ውስጥ ወይ የሆነ የሚበላ ነገር ውስጥ የጨመረችው ነገር አለ? አንቺ እዛ በክርክር ውስጥ ምናምን ነገር እጇ ላይ ያየሽው ነገር ስታደርግ ያየሽው ነገር አለ? መጣች። እኔ ምግብ እየሰራሁ ነው፣ ካልሰራሁ እኔ ከለከልኳት። የሆነ ነገር ስመጣ ይዛ ትመጣለች። ሁሌ ልስጣት ለማዘር ትላለች። እኔ ደግሞ አሰጫትም በሚለው በጣም በሱ ነበር ዋና ጥላችን። ያው አንተም አትወድም ከውጭ ምግብ ሲመጣ ምንም ነገር እና በቃ እሱም አይወድም አይፈልግም። ተይ ስለምላት አትወደኝም። ሰላምታ መስታኝ ነበረ።
ከዛ መጣችና በቃ ውሃ ቀዳች። ውሃ መቅዳቷን በደንብ አስታውሳለሁ። እንደገባች ውሃ ነው የቀዳችው። ከዛ በኋላ እኔ እዛ ስላለው መጥታ ምግብ ላብስላ አይ አታበሲም አልኳት። ከዛም ተመልሳ ሄዳ ውሃው ጋር ቆማ ነበረ። ከዛ ነው ከመሬት ተነስታ ምንድነው ችግርሽ ከኔ ጋር ያለው ብላ ከኔ ጋር እንትን የፈጠረችው። ውሃ መቅዳቷን ግን አስታውሳለሁ። ስለዚህ እዛ ውሃ ውስጥ ነው መርዝ ልጨምር ነው ሳባ ብላ አንቺን የከተተችሽ ማለት ነው። እዛው ብርጭቆች ነበሩ አንስታ ነው። ማታ የተፈጠረው ነገር ሰምተሻል? ትናንትና ለሌሊት የተፈጠረው ነገር አልሰማሁም። ይኸውልሽ ሳባ እማዬ አሁን ያለችው ሆስፒታል ነው። ምን ሆነች? ይኸውልሽ እንዴት እንደሆነ ባላውቅም ብቻ ሳትመረዝ አትቀርም። ወይኔ የኔ ጥፋት። ይኸውልሽ ሳባ የነካካችሁ ነገር አለ ወይ ምናምን ያልኩሽ እንደዚህ እንዴት እንደሆነ አላውቅም። ብቻ ትናንትና ለሊት በጣም አሟት ሆስፒታል ገብታለች። እኔም አሁን ከዛ ነው የመጣሁት። ወይኔ ያቺ የተረገመች እንደዚህ ታደርጋለች ወይ መች አሰብኩኝ። አሁን ደህና ናቸው? እስካሁን አላወኩም። ሄደን እንያቸው። እንግዲህ ሳባ ታውቂያለሽ ምን ያህል እንደምወድሽ ታውቂያለሽ። ለእኔ እህቴ ነሽ። አሁንም ቢሆን እኔ መቼም ቢሆን አንቺ እንደዚህ አይነት ነገር ውስጥ እንደማትኖር እርግጠኛ ነኝ። ሙሉ በሙሉ በ100% እናገራለሁ። ምክንያቱም እናቴ እናትሽ ነች አይደል? ያው ከዚህ በኋላ ኃላፊነቱ ያንቺ ስለሆነ ይሄን ነገር ማነግርሽ የገባሽ ነው። ከዚህ በኋላ ያለውም ነገር በእናቴ ዙሪያ ያንቺ ኃላፊነት ነው። እኔ እዛም እንጦለጦላለሁ በስራ ምክንያት እዛም እሯሯጣለሁ። ስለዚህ ከዚህ በኋላ ያለሽው አንቺና አንቺ ብቻ ነሽ። አሁንም ቢሆን ከዚህ በኋላ ጥንቃቄ እንድትወስጂልኝ እፈልጋለሁ። እናቴ ምን ማለት እንደሆነች ታውቂያለሽ? አዎ በደንብ አውቃለሁ። ምን ያህል ሰውን እንደምትወድ ምን ያህል ለሰው ልጅ ሩህሩህ የዋህ እንደሆነች ታውቂያለሽ? አዎ እኔስ እዚህ አሁን እሷ ባትኖር ማን እንደዚህ እዚህ ቦታ ላይ ማን ያገኘኝ ነበር? እሷ ናት ይሄን ሁሉ ነገር ያደረገች። ስለዚህ እባክሽ ከዚህ በኋላም ጥንቃቄ አድርጊልኝ ለእናቴ። ሕክምናሽን በአግባቡ ጨርሽ። መድረግ ያለበት ነገር በጠቅላላ ይደረግልሻል። አሁንም ከእናቴ ጎን ነው የሚል አደራ የምልሽ ይሄንን ነው። ሌላ ምንም አይደለም። ከዚህ በኋላ ሲጀምር ማንንም ሰው እናቴ ጋር አመጣም። ማንም ሰው እናቴ ጋር ደጅ አይረግጥም ከጠባቂዎች ውጭ። ጠባቂዎቹን ምንም ማሳወቅሻለሁ። ሌላ ጠባቂ ራሱ አልመድብልሽ። ይስማሽን ማይልሽ መምጣት አይደለም። ማንም ሰው እናቴን በስልክ አያወራም ከዚህ በኋላ። ስለዚህ ከዚህ በኋላ ማንም በስልክ ራሱ እንዲያወራት አልፈልግም። ማንም ሳይሆንኛል እኔ ካላዘዝኩ እኔ ካላልኩ በቃ። ይሄ ደግሞ ያንቺ ኃላፊነት ነው። እሺ ሰማሽ ነው? ያው አሁን ምግብ እንድታበሳስ ይፈልጋል። እሺ የምትፈልገውን ምግብ እሷ የምትወደውን ምግብ ትሰሪላት። እሺ ምትቺ ከሆነ ማለት ነው ትችያለሽ። እችላለሁ። አዎ ለእሷ እንደው ከዚህ በላይ ባረግላት እንደው። ስለዚህ የምትፈልገውን ምግብ ስሪላት፣ አብረን እንሄዳለን። እሺ ግን እንዴት ናቸው አሁን? እሱን እስኪ እዛ ደርስን ነው ያለውን ነገር የምናየው። እሺ ያው ቀለል ያለ ነው ብሎኛል ሐኪሙ። ግን ያው ችግር የለውም አያስጨንቅም። ብቻውን ምግብ እንድትሰሪልኝ እፈልጋለሁ። የምትወደውን እንደምትፈልገው አድርገሽ
አጣፍተሽ ስሪላት እባክሽ። ለማንኛውም ስሜታዊ ስለሆንኩ ነው ትንሽ ያው ተረብሻለሁ። ውስጤ ጥሩ አይደለም። ወደ ቤተሰቦች ያው ሁላችሁም አደራ የምላችሁ ለእናቴ ጸሎት አድርጉልኝ። አደራ ለእናቴ። ያው በህይወት ያቆያትም ያተረፋትም የእናንተ ጸሎት ነው። የእናንተ ከፈጣሪያችሁ ጋር መወዳጀት ነውና እባካችሁ አሁንም ቢሆን የእናንተን ጸሎት እፈልጋለሁ። በቃ ሌላ የምለው ነገር የለም። በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። ብቻ ሰብስክራይብ እንዳይረሳ። መልካም ቀን ይሁንላችሁ።